እስኪ አሁን እስከዛሬ ከሰራናቸው ዌብሳይቶች መካከል አንዱን እናመላክቶት። እሺ ዌብሳይት የሚለው ኮንሴፕት እንግዲህ የሚጀምረው ከዚህ ዶሜን ኔም ከሚባለው ወይም ደግሞ ለዚህ ዌብሳይት ከሚሰጠው መጠሪያ ስም ነው ማለት ነው። ወይም ዩኒክ አድሬስ ወይም መታወቂያ ቁጥር ተብሎ ከሚጠራው ነው። ዌብሳይቱ እንደምታዩት በጣም አትራክቲቭ እና በጣም ሬስፖንሲቭ ዳይናሚክ የሆነ ዌብሳይት ነው። እንግዲህ እዚህ ጋር እንደምታዩት ይሄ ሂሮ ሴክሽን ይባላል። ሌላው ብሮዝ ባይ ካታጎሪ የሚል ሴክሽን አለው። እንግዲህ እነዚህ የተለያዩ ካታጎሪዎች ናቸው ማለት ነው። ፕሮግራሚንግ፣ ራይቲንግ ኤንድ ትራንስሌሽን፣ ቪዲዮ አኒሜሽን ሰርቪስ፣ ግራፊክስ ዲዛይን፣ ፋይናንስ፣ አካውንቲንግ ምናምን ይላል። እነዚህ ካታጎሪዎች ናቸው። ይሄ እንግዲህ የተለያዩ ድርጅቶች ማስታወቂያ መልቀቅ ሲፈልጉ እዚህ ላይ ማስታወቂያ መልቀቅ ይችላሉ። ሌላው ትሬንዲንግ ሰርቪስ አለው። ይሄኛው ካታጎሪ ሰዎች በጣም አሪፍ የሆነ ስራቸውን የሚያሳዩበት ክፍል ነው ማለት ነው። እነዚህ ያሉ ፕራይቬሲ ፖሊሲ፣ ብሎግስ ምናምን የሚሉ እንደዚህ ያለ ሌላ ሜኑ ከስሩ ካለ ሜጋ ሜኑ ነው ያ። ይሄ የተለያዩ ሰርቪሶች በዚህም አሁን ብንከፍተው ይሄን የተለያዩ ሰርቪሶች አሉት። ከፍተን እንየው። ለምሳሌ ኢንተርኔት ስለሚዘጋ ይቅርታ። ይሄ አሁን አያችሁት የሰርቪሱ አይነት ነው ማለት ነው። የዌብሳይት የሚሰጠው ሰርቪስ አይነት ናቸው እነዚህ። አያችሁ እንዴት እንደሚያምር በጣም ዳይናሚክ የሆነ አያችሁ። ያው እዚህ ጋር ፕሮጀክት የሚል እንትን አለው፣ ፔጅ አለው። እነዚህ ፕሮጀክቶች ናቸው ማየት ትችላላችሁ። በጣም የሚገርም ነው። እና እንግዲህ ይሄን ይመስላል። እዚህ ከታች ያለው ፉተር ነው። ፉተር ሜኑ ይባላል። እነዚህ ከታች ከግርጌ በኩል ያሉ ሜኑዎች ወይም ኢንዴክሲንግ እንደማለትም ይቻላል። እና እንደዚህ ያለ በጣም የሚገርመው ዌብሳይት እንዲሰራላችሁ ስትፈልጉ ፕሊስ እኛን አናግሩን። በጣም እናስደስታችኋለን በስራችን። አሁን በቀጥታ ወደ ቪዲዮ እንግባ። እሺ እንግዲህ የዛሬው ማብራሪያ ከባለፈው የቀጠለ ነው የሚሆነው። ይሄው ምንድነው ኢንትሮዳክሽን ቱ ዌብሳይት ነው። የዌብሳይት ምንድነው የሚለውን እንደ መግቢያ እያየን ያለ ነው። እንግዲህ ዌብሳይት ዲጂታል ፕላትፎርም ነው ብለናል። የዲጂታል የተገነባ መረብ እንደማለት ነው። ፕላትፎርም ነው። ለምሳሌ አስፋልት ሲገነባ ኢንፍራስትራክቸር ነው። አስፋልት አገልግሎቱ ለትራንስፖርቴሽን ነው፣ ማጓጓዣ ነው የሚሆነው። ይሄም የዲጂታል ፕላትፎርም የሚባለው ነገር ዌብሳይት የሚባለው ነገር ሲገነባ ኮኔክቲቪቲን ነው የሚያመጣው ማለት ነው። መረጃዎችን ማገናኘት ነው ስራው። በዓለም አቀፍ ደረጃ ላሉ ሰዎች መረጃዎችን ያገናኛል። ይሄ ዲጂታል ፕላትፎርም ማለት ነው። እንግዲህ በአሁኑ ጊዜ እስከ 5 ቢሊዮን የሚሆኑ የኢንተርኔት ተጠቃሚዎች አሉ ይባላል። እነዚህ በኢንተርኔት የተገናኙ ዩዘሮችን ወይም ተጠቃሚዎችን
በዚህ በኢንተርኔት አማካኝነት መረጃን ያደርሳል ማለት ነው። ስለዚህ ይሄ ዌብሳይት የሚባለው ነገር ለሰዎች የግንኙነት መጠናከር እንደ ምክንያት ሆኖ እያገለገለ ይገኛል ማለት ነው። ኮሚኒኬሽንን ነው የሚያፋጥነው። የንግድ መሳለጥን እንግዲህ በአሁኑ ጊዜ ንግድ በዌብሳይት ይካሄዳል። ስለዚህ ይሄ ዌብሳይት መረጃን በሰዎች መካከል መረጃን ኮሚኒኬሽንን ወይም ግንኙነትን ያጠናክራል። ለንግድ አገልግሎት ይውላል። ትምህርትን ለማሳለጥ ይረዳል። እንዲሁም ደግሞ ለኢንተርቴይንመንት ወይም ለመዝናኛ አገልግሎትንም ለማሳለጥ ጥቅም ላይ ይውላል ማለት ነው። ሌላው እንግዲህ ይሄ ዌብሳይት የገጾች ስብስብ ነው ብለናል ባለፈው። ገጾች መጽሐፍት ለምሳሌ ገጽ እንዳላቸው ሁሉ ይሄም ዌብሳይትም የገጾች ስብስብ ነው። መጽሐፍ አንደኛው ገጽ፣ ቁጥር 2 ገጽ፣ ገጽ ቁጥር 3፣ ቁጥር 4 እየተባለ እንደሚገነባው ሁሉ ይሄም ዌብሳይት ገጾች ተሰብስበው ነው ዌብሳይት የሚለውን ነገር የሚፈጥሩት። እነዚህ ገጾች የራሳቸው የሆነ መረጃ ይዛሉ። አንደኛው ገጽ የሚይዘው መረጃ ከሌላኛው ገጽ መረጃ ጋር አይገናኝም። ልክ መጽሐፍት የመጀመሪያው ገጽ የሚይዘው መረጃ አለ፣ ሁለተኛው ገጽ የሚይዘው መረጃ አለ፣ ይለያያል መረጃው የሚይዘው። መጽሐፍት ላይ በፎቶ መልክ መረጃ ሊኖር ይችላል፣ በጽሁፍ መልክ መረጃ ሊኖር ይችላል። እንዲሁም ደግሞ በቁጥር መልክም ለምሳሌ ማቴማቲካል የሆኑ ነገሮችም መጽሐፉ ላይ ሊኖሩ ይችላሉ። ልክ እንደዛው አንዷ ገጽ የምትይዘው መረጃ ዌብሳይት ላይም እንደዛ ነው። ዌብሳይት ቪዲዮዎች በቪዲዮ መልክ መረጃ ሊቀመጥበት ይችላል፣ በፎቶ መልክ መረጃ ሊቀመጥበት ይችላል፣ በቁጥር መልክ ሊቀመጥበት ይችላል፣ በጽሁፍ መልክ ሊቀመጥበት ይችላል። ነገር ግን እዛ አንዱ ገጽ የሚይዘው እነዚህን ነገሮች ሁሉ ሌላኛው ገጽ የሚይዘው መረጃ ጋር ይለያያል። ስለዚህ እነዚህ የተለያዩ ገጾች ተሰባስበው ነው ዌብሳይት የሚለውን ነገር የሚፈጥሩት። ይህንን ነገር በተግባር ለማየት ልክ ባለፈው እያየነው እንደነበር ነው። ይሄ እንግዲህ ገጽ ነው። አንድ ገጽ አለ፣ ይሄ ሌላኛው ገጽ ነው፣ ይሄ ሌላ ገጽ ነው፣ ይሄ ሌላ ገጽ ነው። በእነዚህ ገጾች ስርም ሌሎች ገጾች አሉ። ለምሳሌ አባውት አስ የሚባል ገጽ አለ፣ አባውት ቲም የሚባል ገጽ አለ፣ ፕራይሲንግ ምናምን ሁሉም ነገር አለ ማለት ነው። ለምሳሌ አሁን አባውት አስ የሚለውን ስንከፍተው የሚይዘው መረጃ ከሌሎቹ ገጾች የተለየ መረጃ ነው የሚይዘው ማለት ነው። ምንድነው የሚለው እዚህ ጋር አሁን ይሄ we help people build a business ነው የሚለው አይደለ? ሌላኛው ገጽ ደግሞ ይሄንን አይዝም ማለት ነው። አሁን ይሄ ስለዚህ ስለ ዌብሳይቱ ዓላማ ነው የሚያብራራው ይሄ ገጽ ማለት ነው። የዚህ ገጽ አሁን የዚች ስፔሲፊክ ገጽ ዓላማዋ አንድን ሐሳብ ነው የምታብራራው። እሱም ይሄ ዌብሳይት ስለምን እንደሆነ ለሰዎች ግልጽ ማድረጊያ ነው ማለት ነው። ይሄ ገጽ የሚይዘው እንደዛ ለመረጃ ነው። ስለዚህ ዌብሳይቶች የገጾች ስብስብ ነው። አንደኛው ገጽ የሚይዘው መረጃ ከአንደኛው ገጽ ከሚይዘው መረጃ ጋር የተለያየ ነው። እነዚህ ገጾች ተሰባስበው አንድ ዌብሳይት የሚባለውን ነገር ይፈጥራሉ ማለት ነው። ሌላው ዌብሳይት በሰርቨር ነው የሚሰራው። ባለፈው እንዳልነው ሰርቨር የሚባል ነገር አለው። ሰርቨር ማለት የመረጃ ማጠራቀሚያ ቋት ነው ወይም ጎተራ ነው ብለናል። ስንዴ፣ በቆሎ ወይም ደግሞ ጤፍ ገበሬዎች በገጠር በጎተራ ውስጥ ልክ እንደሚያስቀምጡት ሁሉ በዚህ በዌብሳይትም መረጃ የሚቀመጠው እዚህ ዌብ ሰርቨር የሚባል ቋት ውስጥ ነው ማለት ነው። ይሄ ዌብ ሰርቨር አክሰስ የሚደረገው ወይም ደግሞ የምንጠቀመው በዶሜን ኔም በሚባል ቅድም እንዳልነው ዶሜን ኔም በሚባል ልዩ መታወቂያ ነው ማለት ነው። ያንን መታወቂያችንን የኛን የዌብሳይቱ ባለቤቶች የተሰጠንን ልዩ የመታወቂያ ቁጥር አስገብተን ዶሜን ኔም የሚባለውን
ሰርች ስናደርግ ከዛ ከመረጃ ቋት ውስጥ ወይም ከጎተራው ውስጥ ፈልጎ ያመጣና ምን ፈልገው መረጃ ይሰጠናል ማለት ነው። ዌብሳይት አክሰስ የሚደረገው በዌብ ሰርቨር በብራውዘር ነው። ብራውዘሮች አሉ፣ ዌብ ብራውዘርስ የሚባሉ እነዚህ ዌብ ብራውዘሮች ስራቸው ምንድነው? መረጃን አፈላልገው ማምጣት ነው ማለት ነው። ለምሳሌ ክሮም የሚባለው ዌብ ብራውዘር አለ፣ ፋየርፎክስ የሚባል አለ፣ ሳፋሪ የሚባል አለ። እነዚህ ብራውዘሮች ናቸው። ለምሳሌ ይሄን በተግባር ለማየት ይሄ አሁን ፋየርፎክስ ይባላል። አያችሁት? አሁን እዚህ ጋር የሆነ ነገር ለምሳሌ ኮምፒውተር ብዬ ሰርች ባረግ አያችሁ ይሄ ስለ ኮምፒውተር መረጃ ያመጣልኛል ማለት ነው። ስለዚህ እነዚህ ብራውዘር የሚባሉት ነገሮች ዌብ ሰርቨር ናቸው፣ ዌብ ብራውዘር ናቸው ማለት ነው። ብሮዝ ያደርጋሉ ወይም መረጃን ፈልገው ያመጣሉ። ስለዚህ ይሄ ክሮም የሚባለው አንደኛው የብራውዘር አይነት ነው። ፋየርፎክስ የሚባለው ቅድም የከፈትኩት ማለት ነው፣ እሱ ሌላኛው ነው። ሳፋሪ የሚባል አለ። ይሄ ሁሉም የተለያየ የብራውዘር አይነቶች ናቸው ማለት ነው። ሌላው የዌብሳይት አይነቶች፣ ዌብሳይት በተለያየ መልኩ ሊገለጥ ይችላል። አንደኛው ስታቲክ ወይም ዳይናሚክ ተብሎ ሊገለጽ ይችላል። ስታቲክ ዌብሳይት ስንል ምን ማለት ነው? መረጃውን አንድ ጊዜ ካስቀመጥነው በኋላ አይቀያየርም። ለምሳሌ አንድ ድርጅት ማስታወቂያ ሲያሰራ ቢልቦርድ በሚባለው የማስታወቂያ አይነት ወይም ይሄ መንገድ ላይ ማስታወቂያዎች ተለጥፈው የምናገኛቸው በባነር ቢልቦርድ ላይ ተለጥፈው የምናያቸው ማስታወቂያዎች ባለቤቱ ሄዶ ካላወረደው በስተቀር ማንኛውም ሰው በዛ ሲያልፍ የሚያየው የጫማ ማስታወቂያ ከሆነ ያንኑ የጫማ ማስታወቂያ ብቻ ነው፣ አይቀያየርም ማለት ነው። ወይራስ ግን ዳይናሚክ የሚባለው ዌብሳይት አይነት፣ ስታቲክ እና ዳይናሚክ ብያቸዋለሁ። ዌብሳይት ሁለት አይነት ተብሎ ሊገለጽ ይችላል። ዳይናሚክ የሚባለው የዌብሳይት አይነት ከሆነ ግን መረጃዎቹ በየጊዜው ይቀያየራሉ፣ በራሳቸው ጊዜ ማንም ሳይነካው በራሱ ጊዜ ይቀያየራል። ለምሳሌ ኤልኢዲ የሚባለው የማስታወቂያ ላይ የሚተላለፍ የማስታወቂያ ማስተላለፊያ ቦርድ ላይ የምናየው ነገር በየጊዜው ይቀያይረዋል። አይታችሁ ከሆነ የሆነ ጊዜ ቁጥር ካመጣ የሆነ ጊዜ ፎቶ ያመጣል፣ የሆነ ጊዜ ቪዲዮ እንደዛ አይነት ይቀያይረዋል። ስለዚህ ያ ምንድነው? ዳይናሚክ ነው ማለት ነው። የሚሰራው ዳይናሚካሊ ነው። ስለዚህ ዌብሳይት ዳይናሚክ እና ስታቲክ ተብሎ በሁለት ተከፍሎ ይታያል ማለት ነው። ሌላው ዌብሳይት በሚሰጠው አገልግሎት ከፍለን ማየት እንችላለን ማለት ነው። ይሄኛው በተፈጥሮ በራሱ በአሰራሩ ነው። ይሄኛው ግን በተግባሩ በሚሰጠው አገልግሎት ዌብሳይት በተለያየ መልኩ ከፋፍለን ልናየው እንችላለን። አንደኛው የኢኮሜርስ ዌብሳይት አይነት ብለን ከፍለን ማየት እንችላለን። ኢኮሜርስ የሚለው ሐሳብ እንግዲህ ለንግድ አገልግሎት የሚውል ዌብሳይት ማለት ነው። ለምሳሌ አሊባባን ብንወስድ አገልግሎቱ ለንግድ አገልግሎት ነው ማለት ነው። ሰዎች እዛ ላይ ሄደው ይገበያያሉ ማለት ነው። ስለዚህ ለንግድ አገልግሎት የሚውል የዌብሳይት አይነት ኢኮሜርስ ይባላል፣ ባለፈው እንዳልኩት ማለት ነው። ሌላው ደግሞ የሶሻል ሚዲያ አይነት ዌብሳይት አለ። ለምሳሌ ፌስቡክ ሰዎች መረጃን የሚለዋወጡበት፣ ማህበራዊ ህይወትን የሚያሳልጡበት የዌብሳይት አይነት ነው።
ስለዚህ ፌስቡክ የሶሻል ሚዲያ አይነት ዌብሳይት ነው ማለት ነው። ፌስቡክ ብቻ አይደለም። ለምሳሌ ሊንክድኢን፣ እነ ቴሌግራም፣ እነ ዋትስአፕ፣ እነ ኢንስታግራም ሁሉም እነዚህ የሶሻል ሚዲያ ዌብሳይት አይነቶች ናቸው ማለት ነው። ሌላው ዌብሳይት የትምህርታዊ ዌብሳይትም ይኖራል። ትምህርት ነክ ነገሮች የሚተላለፉበት ዌብሳይት ወይም ለዛ ዓላማ ተብሎ ትምህርታዊ የሆኑ መረጃዎችን ለማስተላለፍ የምንጠቀምበት ከሆነ ኤዱኬሽናል ዌብሳይት ወይም ትምህርታዊ ዌብሳይት ተብሎ ሊሰየም ይችላል ማለት ነው። በዛ ካታጎሪ ውስጥ ሊካተት ይችላል። ሌላው የዌብሳይት ኮምፖኔንቶች ወይም ደግሞ በዌብሳይት ውስጥ የሚካተቱ ነገሮች ዌብሳይት ክፍሎች ማለት እንችላለን። ዌብሳይት እንግዲህ በመጀመሪያ ደረጃ ዶሜን ኔም አለው። ዶሜን ኔም ማለት ልዩ የመታወቂያ ቁጥር ባለፈው ለማሳየት ሞክሬያለሁ። ለምሳሌ ይሄ ዌብሳይት እቺ እዚህ ጋር የምናያት እቺ አድሬስ ልዩ ስሙ ናት። ሌላ አካል በዚች ዶሜን ኔም ወይም ዩኒክ አድሬስ ልዩ የመታወቂያ ቁጥር ሊጠቀም አይችልም። ይሄ አሁን ለኛ ብቻ የተሰጠ ስለሆነ ዓለም ላይ በዚህ አድሬስ ማንም ሰው ሊጠቀም አይችልም። ስለዚህ ዌብሳይት ምን አለው? ዶሜን ኔም አለው ማለት ነው። ልዩ ስም አለው። ለምሳሌ የጎግል.ኮም የሚለው የራሱ ስሙ ነው። ዩኒክ የሆነ አድሬስ ነው ማለት ነው። መታወቂያ ቁጥር ነው። ስለዚህ በዚህ በጎግል.ኮም በሚለው ሌላ ሰው ሊጠቀም አይችልም። እቺ የጉግል ብቸኛ ንብረቱ ነች ወይም የራሱ ሀብት ነች ማለት ነው። ሌላ ዌብሳይት ዌብ ሰርቨር የሚባል ነገር አለው። ይህንንም ባለፈው ለማየት ሞክረናል። ዌብ ሰርቨር ከላይ ስጠቅሰው እንደነበረው ቅድም የመረጃ ቋት ነው ወይም ጎተራ ነው። ዌብሳይት የትኛውም የዌብሳይት ክፍል ወይ እዛ ላይ የሚቀመጡ መረጃዎች ሄደው የሚጠራቀሙት እዚህ ዌብ ሰርቨር የሚባል ስቶሬጅ ውስጥ ነው ማለት ነው፣ ወይም ጎተራ ውስጥ ነው። ይሄንን የዌብ ሰርቨር አገልግሎት የሚሰጡ ድርጅቶች ሆስቲንግ ይባላሉ። ሆስት ያደርጋሉ ማለት ነው። የትኛውንም ዌብሳይት የሚያስቀምጠውን መረጃ ሆስት አድርገው ያስተዳድሩታል። ስለዚህ እዚህ ቦታ ላይ ይሄ ዌብ ሆስት የሚባሉት ሰዎች ወይም ድርጅት በክፍያ ነው የሚሰራው። ማለት እዛ ጎተራ ውስጥ ሄደን መረጃ ማስቀመጫ ቦታ ነው የምንገዛው ማለት ጎተራ ውስጥ ቦታ ነው የምንገዛው። ለኛ የምትሆን ቦታ እንገዛለን፣ ለዛ ክፍያ እንከፍላለን በአመት። ኦፍኮርስ በነሰሰርሊ በአመት ላይሆን ይችላል፣ ግን የተለመደው በአመት ነው። በአመት አንድ ጊዜ የሆነ የሚከፈል ክፍያ አለ። ያንን እየከፈልን መረጃዎችን እዛ እናስቀምጣለን ማለት ነው። ዌብ ፔጅ ያልኩት ቅድም ኢንዲቪዥዋል ዶክመንቶች ናቸው ብያለሁ። የገጾች ስብስብ ነው ዌብሳይት። ስለዚህ ዌብ ፔጅ የሚባለው ገጽ አለ። ስለዚህ እነዚህ ገጾች ተሰባስበው ነው ዌብሳይትን የሚሰሩት። እሱንም በተደጋጋሚ ስላነሳሁት ይሄን በማለት አልፋለሁ ማለት ነው። ሌላው ናቪጌሽን ሜኑ የሚባል ነገር አለው። ማለት ናቪጌሽን ለምሳሌ ዌብሳይት እዚህ ጋር መተን ስናይ ናቪጌት ማድረጊያ ቦታ አለው ማለት ነው። ዌብሳይት ምን ማለት ነው? ሰርች ማድረጊያ። ለምሳሌ እኔ እቺን ሰርች ማድረጊያዋን ጠርቼ እዚህ ጋር ግራፊክስ ብዬ ብጽፍ አያችሁ ሞሽን ግራፊክስ የሚል መረጃ ይመጣል። ስለዚህ አሁን እዚህ ጋር የማገኘው እነዚህ መረጃዎች የሞሽን ግራፊክስ አይነቶች ናቸው ማለት ነው። ሰርች አድርጌ ነው ያመጣሁት። ይሄንን እነዚህን ግራፊክስ አይነቶች ሰርች አድርጌ ስላመጣኋቸው የምፈልገውን ነገር ሰርች ያደረገልኝ ማለት ነው። ስለዚህ
ዌብሳይት ላይ መረጃ ናቪጌት ነው የምናደርገው ወይም እንፈልጋለን ማለት ነው። ሰርች አድርገን እንጠራዋለን። እንጽፍና እንጠራዋለን። ከዛ ስንጠራው ይመጣል። ያ ናቪጌሽን ይባላል። ሌላው ሜኑ አለው ዌብሳይት። ይህንንም ለማየት እነዚህ አሁን እዚህ ጋር የምናያቸው ነገሮች ሜኑዎች ናቸው። የካምፓኒ የሚባል ሜኑ አለ፣ ፍሪላንሰር የሚባል፣ ፕሮጀክት የሚባል፣ ሰርቪስ የሚባል፣ ፔጅስ አሉ። ይሄ ሜጋ ሜኑ ይባላል። ባይዘው በስሩ ሌሎች ሜኑዎች ሲኖሩ ሜጋ ሜኑ ይባላል። ለምሳሌ ይሄኛውን ፔጅ የዚህኛው ሜኑ ፔጅ ከፍቼ ባየው ይሄንን ያመጣልኛል ማለት ነው። ስለዚህ ዌብሳይት ሜኑ አለው። በሜኑ ነው የሚሰራው። ልክ ምግብ ቤት ገብተን ሜኑ አይተን ምግብ እንደምናዝ ሁሉ እዚህም እነዚህ ሜኑዎች ዌብሳይቱን ለመጠቀም ያገለግሉናል ማለት ነው። ሌላው ዌብሳይት ፉተር እና ሄደር አለው። ፉተር አለ፣ ሄደር አለ። አያችሁ እዚህ ጋር ሄደር አለ፣ ፉተር አለ። ይሄ ምንድነው? ፉተር እና ሄደር የሚባለው ነገር እነዚህ በሙሉ እዚህ ከላይ የሚያሉት ከሄድ ወይም በጭንቅላት ማለት ነው አይደል? ወይም ራስ ማለት ነው አይደል? ሄድ። ስለዚህ እዚህ ከራስጌ በኩል ያሉት ወይም ከላይ ያሉት እነዚህ ነገሮች ሄዲንግ ይባላሉ። ከታች ደግሞ ለምሳሌ እዚህ ጋር ብንመጣ አያችሁ ይሄ ጥቁሩ እዚህ ጋር የምታዩት እነዚህ መረጃዎች በሙሉ ፉተር ይባላሉ። ወይም ከግርጌ ማለት ነው። ከራስጌና ከግርጌ እንደማለት ነው ሄደር እና ፉተር። ዞሮ ዞሮ ፉተርም ሆነ ሄደር ይሄ አሁን ፉተር ለምሳሌ አንድ ሰው ይሄን ካታጎሪ የሆነ መረጃ ቢፈልግ እነዚህን ክሊክ አድርጎ ገብቶ መረጃው ሊያገኝ ይችላል ማለት ነው። ስለዚህ እነዚህ ፉተሮቹ ዋና የሆኑ መረጃዎችን ሰሌክት አድርጎ ከታች ይወጣና መረጃ ፈላጊው አካል ክሊክ አድርጎ ገብቶ ያንን መረጃ ሊያገኝ ይችላል። ስለዚህ ዌብሳይት ፉተር እና ሄደር አለው፣ ራስጌና ግርጌ ያለው እንደማለት ነው ባጭሩ። ሌላው እንግዲህ ዌብሳይት ዲዛይን ኢሴንሻልስ ይላል። እንግዲህ ስለ ግንባታው ነው ማለት ነው። አሁን ወደ ግንባታው ሲገባ የመጀመሪያው ዲዛይን ነው የሚደረገው። ልክ ቤት ሲገነባ ብሉፕሪንት የሚባል ነገር አለ አይደለ? ቤቱን ለመገንባት መጀመሪያ ወረቀት ላይ ይመጣና ይሰፍራል። ከዛ ዲዛይን ከተደረገ በኋላ ቁመቱ ምን ያህል ነው፣ ወርዱ ምን ያህል፣ አቀማመጡ እንዴት ይሁን፣ ፊቱ ወደ ምስራቅ ይሁን ወደ ምዕራብ ይሁን፣ በሩ የቱ ጋር ይቀመጥ ምናምን የሚለውን ነገር ዲዛይነሩ ወይም አርኪቴክቱ ነው ዲዛይን የሚያደርገው። ልክ እንደዛው ዌብሳይትም ዲዛይን ይደረጋል። ፎቶ የቱ ጋር ይቀመጥ፣ ቪዲዮ የቱ ጋር ይቀመጥ፣ ጽሁፍ የቱ ጋር ይቀመጥ ምናምን የሚለውን ባለቤት ወይም ተጠቃሚው ሲገባ ምን አይነት ኢንተርፌስ ወይም ዩዘር ኢንተርፌስ የሚባለው ነገር አለ፣ የትኛውን ዩዘር ኢንተርፌስ እንጠቀም ምናምን የሚሉ ነገሮችን ዲዛይን ይደረጋል ዌብሳይቱ ከመሰራቱ በፊት። ስለዚህ ዌብሳይት ዲዛይን የሚባል ኮንሴፕት አለው ወይም ዲዛይን ይሰራለታል ማለት ነው። ዲዛይኑ ሪስፖንሲቭ እና አዳፕቲቭ መሆን አለበት። ምን ማለት ነው? ዌብሳይት ዲዛይን ሲደረግ ለሞባይልም ለኮምፒውተርም የሚያገለግል መሆን መቻል አለበት። ማለት አንድ ሰው ሞባይል ላይ ሰርች አድርጎ ያንን ዌብሳይት የሚያየው መረጃ እና ኮምፒውተር ላይ ወይም ዲስክቶፕ ላይ ቁጭ ብሎ የሚያገኘው መረጃ አንድ አይነት መሆን መቻል አለበት። ሁለቱም ላይ መስራት አለበት ነው ሪስፖንሲቭ የሚለው ሐሳብ። ዲዛይን ሲደረግ ለሁለቱም መሆን መቻል አለበት ለማለት ነው። ቪዥዋሊ አፒሊንግ መሆን መቻል አለበት። የሆነ አትራክት የሚያደርግ ነገር ዲዛይኑ ሲሰራ በጣም ሲያዩት ደስ የሚል ነገር፣ ሰዎችን አትራክት የሚያደርግ ነገር፣ ብራንድን ፕሮሞት ሊያደርግ በሚችል መልኩ መሆን መቻል አለበት ዌብሳይት ሲሰራ። ሌላው ዩዘር ፍሬንድሊ መሆን መቻል አለበት። ኢዚ ቱ ኤክስፕሎር ሳይት
ማለት በቀላሉ ሰዎች በቃ ሰርች አድርገው የሆነ ነገር የሆነ ውስብስብ ነገር ውስጥ ከዚህ ቀጥሎ እዛ ግባ፣ ከዚህ ቀጥሎ እዚህ ግባ፣ ከዚህ ቀጥሎ እዚህ ግባ ሳይሆን ኢዝሊ አንዴ የሆነ ነገር ጽፎ ሲገባ የሚያገኘው መረጃውን ማግኘት መቻል አለበት በቀላሉ። ስለዚህ የከለር ስኪሙ ምናምን የሆነ አትራክቲቭ ደስ የሚል መሆን መቻል አለበት ከለሩ። ታይፖግራፊ ማለት ጽሁፍ እንደማለት ነው። ጽሁፉ የሆነ ደስ የሚል መሆን መቻል አለበት። የሆነ ንጹህና ደስ የሚል ኢንቱዊቲቭ ሌአውቱ ወይም አቀማመጡ ደስ የሚል መሆን መቻል አለበት። እንግዲህ ባጭሩ ይሄ ከዲዛይኑ ጋር የተያያዘው ይሄን ይመስላል ማለት ነው። ሌላው ቴክኒካል አስፔክቱ ነው ወይም ስለ ቴክኒካሉ ወይም የሞያዩ ነገሩ ወደ ውስጥ ዲፕ ሲገባ ዌብሳይት የሚገነባው በሁለት አይነት ፕሮግራሚንግ ላንጉዌጆች ነው ወይም የፕሮግራሚንግ ቋንቋዎች ይባላሉ። ቱሎች ናቸው። ቱል ማለት መሳሪያ ነው። የፕሮግራሚንግ ላንጉዌጅ የሚባለው ለምሳሌ ኤችቲኤምኤል የሚባል ሃይፐርቴክስት ማርክአፕ ላንጉዌጅ ይባላል። ስትራክቸሩን የመስሪያ ስትራክቸራል ፍሬምወርኩን የመስሪያ የፕሮግራሚንግ ላንጉዌጅ ነው ኤችቲኤምኤል የሚባለው። ሌላ ሲኤስኤስ የሚባል አለ። ይሄ ማስዋቢያ ነው፣ ውበት እንዲኖረው ዌብሳይቱ ማድረጊያ ነው። ስታይሊንግ ኤንድ ፕሬዘንቴሽን ነው፣ ሲያዩት ደስ የሚል እንዲሆን ማድረጊያ ነው። ሲኤስኤስ ይባላል። ሌላው ጃቫስክሪፕት ነው። ይሄ ፋንክሽን ዋናው ተግባሩን እንዲሰራ የሚያደርገው ይሄኛው ነው። ለምሳሌ አንድ ዌብሳይት ላይ 2 እና 2 ሲደመር 4 ነው የሚለውን ነገር ለመስራት የሚሰራው ወይም የሚገነባው በዚህ ጃቫስክሪፕት በሚባለው ቱል ነው ወይም መሳሪያ ነው። ይሄ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ የሚባሉት ባለፈው ለመናገር ወይም ለማብራራት እንደሞከርኩት ፍሮንት ኢንድ የሚባለውን የዌብሳይት አይነት የዌብሳይት ክፍል አይነት ሳይሆን የዌብሳይት ክፍል ለመገንባት የሚረዳ ነው። ዌራስ ፓይተን፣ ፒኤችፒ እና ረቢ የሚባሉት የፕሮግራሚንግ ላንጉዌጅ አይነቶች ደግሞ ባክኢንዱም ነው ከጀርባ በኩል ያለው። ይሄ ማለት ምንድን ነው? ባለፈው እንዳልኩት ሰዎች ምግብ ቤት ሄደው የሚመገቡበት ቦታ ፍሮንት ኢንድ ይባላል። ምግቡ የሚበስልበት ቦታ ግን ባክኢንድ ይባላል። ማብሰያው ኪችኑ ያ ባክኢንድ ይባላል። ስለዚህ ኪችኑ የሚገነባበት ቱል ፒኤችፒ፣ ፓይተን፣ ረቢ የሚባሉ ፕሮግራሚንግ ላንጉዌጅ አይነቶች ወይም ቱሎች ሊገነባ ይችላል። ይሄኛው ደግሞ ፍሮንት ኢንድ የሚባለው ወይም ደንበኞች ምግብ ለመብላት የሚገለገሉበት ቦታው ያ ደግሞ በእነዚህ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት በሚባሉት ቱሎች ወይም የመገንቢያ ዌብሳይት የመገንቢያ መሳሪያዎች ይሰራል ማለት ነው። ሌላው ከዌብሳይት ውስጥ እንግዲህ እያየን ያለነው በዚህ ክፍል ምንድነው? ቴክኒካል ፋውንዴሽን ነው። ስለ ቴክኒካል እያወራን ስለሆነ ፍሮንት ኢንድ እና ባክ ኢንድ የሚባል ነገር አለ ብለናል። ዌብሳይት ላይ እዚህ ቴክኒካል አስፔክቱ ሌላው ዳታቤዝ ነው። ዳታቤዝ ማኔጅመንት ሲስተም አለው ማለት ነው። ዌብሳይት ዳታ እንደው ዝም ብሎ በዘፈቀደ አይደለም የሚቀመጠው። ለምሳሌ ቦክስ ፋይል ውስጥ አንድ ትልቅ ድርጅት ውስጥ እንደምታውቁት ፋይል ተደራጅቶ ነው የሚቀመጠው። እንደው በዘፈቀደ ያመጣውን ፋይል ከዚህኛው ከዛኛው ጋር ይሄኛው ከዛኛው ጋር አይቀመጥም። ዳታ በተግባሩ አይነት በጂኦግራፊካል ሎኬሽን ለምሳሌ የወለጋ አካባቢ ከሆነ ፕሮጀክቱ ያለው የወለጋ አካባቢ ዶክመንቶች ተብሎ ተጽፎበት ሊቀመጥ ይችላል። በዓመተ ምህረት በዚህ ዓመተ ምህረት የዚህኛው ዓመተ ምህረት ዶክመንቶች ተብሎ ሊቀመጥ ይችላል። በአልፋቤት ሊቀመጥ ይችላል። ለምሳሌ የሰራተኞች ሰነድ ከኤ እስከ ዜድ
ባለው አልፋቤት እንደ አልፋቤታቸው በኤ ስር ያሉ በቢ ስር ያሉ ተብሎ ሊቀመጥ ይችላል። በኮምፒውተር ሳይንስ ዓለምም ዳታዎች በዘፈቀደ አይቀመጡም። ስትራክቸር ስኬማ የሚባል ነገር አላቸው። ስትራክቸርድ ሆኖ ነው የሚቀመጡት። ያ እንዴት ነው የሚስተናገደው? ዳታቤስ ማኔጅመንት በሚባል ሲስተም ነው ማለት ነው። ራሱን የቻለ ትልቅ ሳይንስ ነው። ራሱን የቻለ ፊልድ ነው። በጣም ዲፕ የሆነ ኮንሴፕት አለው። በዛ በዳታቤት ማኔጅመንት ሲስተም አተገባበር መሰረት ተተግብረው ነው ማለት ነው እነዚህ ሁሉ መረጃዎች እዛ ጎተራ ውስጥ ይቀመጣሉ ስንል እንደው ዝም ብሎ ሄዶ እንደ ጤፉ ግልብጥ አድርጎ መምጣት አይደለም። ኦልሬዲ የራሱ ሳይንስ አለው። እሱን ወደፊት እንግዲህ ጊዜ ካለ ልናይ እንችላለን። ሌላው ዌብሳይት ፋንክሽናሊቲ ነው። አተገባበር ማለት ስራው ተግባሩ የዌብሳይት ተግባር አንደኛ ሰዎች ኢንፎርሜሽንን ነው ሰርች የሚያደርጉት። ኢንፎርሜሽንን ፋይንድ ያደርጋሉ። ያንን ኢንፎርሜሽንን ፋይንድ የሚያደርጉ ወይም ሰርች የሚያደርጉት እዛ ብሮዘር ምናምን ብለን ቅድም ፋየርፎክስ፣ ክሮም፣ ሳፋሪ ምናምን ብለን ባየናቸው ብሮዘሮች ላይ ገብቶ መረጃን ጽፎ የሚፈልገው መረጃ ኦኬ ሲለው ያንን መረጃ አሰስ አድርጎ ያመጣለታል። ስለዚህ አንዱ የዌብሳይት የሚሰራው ሰርች በማድረግ ነው። ሌላው ዩዘር አካውንትስ አሉ። ሎጊን አርግ ወይም ሳይን አፕ አርግ ተብሎ ሊጠየቅ ይችላል። አንድ ዌብሳይት ዩዘር ወይም ተጠቃሚ ዌብሳይቱን ሊጠቀም ሲሄድ ወይም የሆነ መረጃን ለማግኘት ሲሄድ ሳይን አፕ አርግ ወይም ተመዝገብ እዚህ ዌብሳይት ላይ ተብሎ ሊጠየቅ ይችላል። ስለዚህ ያ ምን ያደርጋል? ዩዘር አካውንቶችን ወይም የራሱን ኢሜይሉን፣ ስልኩን፣ ሌላ አድራሻው ምናምን ሊጠየቅ ይችላል። ያን አስገብቶ ሲገባ መረጃውን ያገኛል ማለት ነው። ከዛ እዛ ውስጥ ከገባ በኋላ እንግዲህ የሚፈልገውን ዳይናሚክ የሆነ ፊቸሮችን መረጃዎችን ያገኛል። ያ መረጃ የሚተዳደረው HTTPS በሚባል የፕሮቶኮል ነው ማለት ነው። ሃይፐር ቴክስት ትራንስፈሪንግ ፕሮቶኮል ነው አብሪቬሽኑ። ስለዚህ ይሄ ዳታ የሚተላለፍበት ይሄ ቤዚካሊ ከኢንተርኔት ፕሮቶኮል ጋር የሚገናኝ ነው። በዛ አማካኝነት መረጃዎች እዛ ዌብሳይቱ ላይ ይተዳደራሉ። አንድ ሰው መጥቶ ከፈለገ በቀጥታ ሰርች ያደርጋል። አለበለዚያ ደግሞ እነዚህን ዩዘር አካውንቶቹን አስገብቶ የራሱን ኢሜይሉን፣ ስልኩን፣ አድራሻው ምናምን አስገብቶ ወደ ውስጥ ገብቶ እነዚህን በተቀናጀ መልኩ ተሰንደው የሚገኙ መረጃዎችን በዚህ በኤችቲቲፒኤስ በሚባለው ህግ መሰረት ያገኛል ማለት ነው መረጃ። ሌላው the future of websites ይላል። ዌብሳይት እንግዲህ ወደፊት በኤአይ የታገዘ ነው እየሄደ ያለው። እንግዲህ ዌብሳይት ኤአይዎችም ዌብሳይት መስራት ጀምረዋል በአሁኑ ዘመን። እንግዲህ ወደፊት አሁን ብሮዝ እያደረግን ምናምን ነው የምናገኘው ዌብሳይት አይደለ? አሁን ብሮዘር ይቀርና ራሱ ኤአዩ ብሮዘር ሊሆን ይችላል። ኤአዩን ስንጠይቀው የሆነ መረጃ ራሱ ምንድነው የምትፈልገው? እንደዚህ ነው። አዎ እሺ እንካ ምናምን ብሎ ኤአዩ ራሱ ሊያመጣልን ይችላል። ራሱ ዌብሳይቱን ይሰራዋል። እንደዚህ አይነት ጅማሬዎች አሉ። ፐርፌክት ባይሆንም የሆኑ ጅማሬዎች አሉ። ዌብሳይት በኤአይ መስራት፣ እንደዚህ የሰዎችን ስራ ኤአይ ላይ ማስቀመጥ ምናምን ኤአይ እንዲሰራው ማድረግ ምናምን ተጀምሯል። እንግዲህ የወደፊቶቹ ዌብሳይቶች በኤአይ የታገዙ እየሆኑ ነው የሚሄዱት። ኦልሬዲ ተጀምሯል ማለት ነው። አሁን እንግዲህ ጽሁፍ ጽፈን ነው ዌብሳይት መረጃ የምናገኘው እስከዛሬ ድረስ። ከዚህ በኋላ ግን ምናልባት በድምጽ ለምሳሌ ኤአይውን ስንጠይቀው ለምሳሌ ግራፊክስ ዲዛይን ብዬ ስገባ
ጽፌ ነው አይደለ ቅድም የገባሁት። አሁን ከዚህ በኋላ ግን በድምጼ ግራፊክስ ዲዛይን ብዬ ስጽፍ ስለ ግራፊክስ ዲዛይን የምፈልገውን መረጃ ሊያመጣልኝ ይችላል ማለት ነው ኤአይ። ስለዚህ የወደፊት ዌብሳይቶች በድምጽም የሚሰሩ ሊሆኑ ይችላሉ። እንደዛ ያሉ ጅማሬዎች አሉ። እንግዲህ ከዚህ በኋላ ምናልባት ዲዛይኖች ሞባይል አፕሮች፣ ዴስክቶፕ አፕሮች ተብለው በደንብ በቃ ተለይተው ለሞባይል የሚሆን ዲዛይን ማለት ሁለቱንም ይሰራል፣ ግን ቅድሚያ ፊቸሩ የሚሰጠው ቅድሚያ ለሞባይል የሆነ አይነት ተደርጎ ሊሰራ ይችላል ወደፊት። ሞባይል ፈርስት ዲዛይን ሆኖ ማለት ነው። የሞባይል አገልግሎቶችን ቅድሚያ የሚሰጥ ተደርጎ ሊሰራ ይችላል። እንግዲህ ዛሬ ይበቃናል። ይሄን አልካየን ለወደፊት ሞር ዲቴል እያየን እንሄዳለን። እንግዲህ እንደዚህ ያለ በጣም ዳይናሚክ የሆነ ዌብሳይት እንዲሰራላችሁ የምትፈልጉ ሰዎች ወይም ተመልካቾች እኛን ማናገር እንዳትዘነጉ። በጣም በስራችን ትረካላችሁ። ለዛሬው አመሰግናለሁ። ሰላም ሁኑልኝ።